ቃል አሁንም ብሌንን ለመግደል አልተኛም እሷን ሳላጠፋ። ምክንያቱም ሊጠያየቁ ይችላሉ። ደግሞ ይቺ ሰላም የምትባል ሴትዮ ምንድነው እሷን አስሬ አይዞሽ እያለች የምታባብላት ትላለች። ዳግም እናቱን ስላገኘ ከክፍሉ አልወጣም ነበር ለተወሰነ ደቂቃዎች እዛው ክፍሉ ነበረ። ቆይ እሱ ስለምንድን ነው ትናንትና ደህና ልትሞት የነበረችውን ልጅ ያንን መድኃኒት እንዳትጠጣ መሬት የደፋው? አይቶኝ ይሆን እንዴ ስጨምር ስትል ብቻዋን ማውራት ጀመረች። ግን ደግሞ አላገኝም። ምክንያቱም እሷን ቦታሽን ወቂ ነው ያላት አይደል? ሰራተኛ ነሽ ቦታሽን ወቂ ነው ያላት። ስለዚህ ቃልንም እኔ ቃል አይደለሁም አንቺን ከዚህ ቤት ማስወጣት አለብኝ። ዛሬ እናትሽ ብትሞትም እንኳን አንቺን መሞት አለብሽ። አንቺ በህይወት ካለሽ ያው እናትሽን ለማግኘት ትሮጭ ይሆናል። ግን ሞታለች ተብለሻል። ምናልባት ወሬ ላይ ጠፋ ይችላል። ምክንያቱም ሰላምም እንደ ልጇ ከቃል ይልቅ እሷን አስቀርባታለች። አንደኛም እናቴ ሞታለች ብላ ስለነገረቻት ልክ እንደ እናት ውያዋ ውስጥ ሽውጥ አድርጋ ጸጉሯን እያሻሸች ግንባሯን ትስማታለች። ብሌን በዛን ሰዓት ነበር ከዛ በፊትም እንዲህ ስላረገቻት ነበር የእናቷን ነገር ልትጠይቅ ሄደችው። ግን ደግሞ አሁንም ደግሞ ሰላም እንደዛ ስታረጋት የኔ እናት እኮ እኔን ለማሳደግ ብላ ወደ አረብ ሀገር ነው ሂዳ የሞተችው ትላታለች። ሰላም እጅግ በጣም ታዝንና ወይ ልጄን እኔን አፈር ልብላ። እናት በጣም ከባድ ነው። አዎ ብዙ እህቶቻችን የሞቱ ያለፉ አሉ፣ ያልተመቻቸው እንደኔ እስር ቤትም እየተቀመጡ አሉ። እኔም እኮ በሐሰት ተወንጅዬ እስር ቤት ተቀምጬን የመጣሁት ልጄ ትላታለች። አላቅም ብቻ ግን አንቺ ለምን ታለቅሻለሽ? ቆይትዬ ለምንድነው የምታለቅሽው? ስትላት አይ ምንም የኔ ልጅ እንዲሁ ነው አያለቀስኩ አይደለም ትልና ሰላምን ፊቷን ተባብሷለች። ብሌን በቃ ትዬ አሁን ደግሞ ስራ ልስራ፣ ምናልባት ቃል የሚበላ ነገር ከፈለገች ወደ ኪችን ልሄድና ላዘጋጅላት ትላትና ፊቷን ጠራርጋ ወደ ኪችን ትሄዳለች። ሰላምም ግራ ተጋብታ እች ምን አይነት ምስኪንና የዋህ ልጅ ናት እንደዚህ የምትሆነው በዚህ እድሜዋ? የኔ እናት እኔን አፈር ልብላ፣ እችንማ እንደ ሰራተኛ ሳይሆን እንደ ልጅም አቅርቤ ይዛታለሁኝ ስትል ቃል ዳግምን ትጠራዋለች። ዳግምን ስትጠራው አቤት ምንድነው ሲላት ቆያ እንደ እመጣለሁ እዛው ጠብቂኝ የሆነ ትንሽ ስራ ይዤ ነው ይላታል። እሺ ትልና ቃልም እኔ አሁን እንዴት አርጌ ይህንን ነገር ማድረግ አለብኝ፣ ስለዚህ ለባህሉ ልደውልለትና እስኪ ላማክረው ስትል ለባህሉ ትደውልና ስታማክረው ቆይ አሁን ተረጋጊ፣ ሀዘን ላይ አይደለች እናቷ ስለሞተች ታያት፣ ቆይ የትም መሄጃ ስለሌላት ቀስ ብለን ነገሮችን እናደርጋለን፣ ስለዚህ መድኃኒት እንዳሰጫት አሁን ሲላት ይነግራታል። እና ታዲያ ታያት ነው የምትለኝ በኃይሉ እንዴት ነው ነገሩ ስትል አዎ ለማንኛውም ደግሞ እንደዚህ ስታወሪ ደግሞ ማንም እንዳይሰማሽ ተጠንቀቂ፣ ተከራይም እንዳይሰማሽ ይላታል በቁጣ። አይ እሱ ችግር የለውም ማንም አይሰማኝም ሰው የለም ስትለዋለች። እንደዛ ከሆነ በጣም ጥሩ፣ ለማንኛውም እናወራበታለን። እሷም እርግጥ መሞት አለባት መቆየት የለባትም፣ ግን ዋናው ነገር እያሳደጊዋ መሞት አይደለም። ደግሞ እኔ በኃይሉ ነኝ፣ እንደዚህ ነኝ፣ ሰዎችን የራሴ የሆነ ነገር ስፈልግ እንዲህ ነው የማደርገው ይላታል። ለማንኛውም አሁን ስልክሽን ዝጊው ይልና የቃል ስልኳን እንድትዘጋ ያደርጋታል። ቃል ስልኳን ከዘጋች በኋላ ደግሞ ያው የብሌንን አሳዳጊ እየገደለው እዛው ካጠገቡ ነበረ። አይ በኃይሉ አሁን ያንተ መጓረጃ ጊዜው እየደረሰ ነው መስሎሃል? የሞተች እናቱ አልሞተችም፣ በሐሰት ነው ሞተች የተባለችው እያለ ብቻውን ያወራል። ምን ሆነ ነው በሐሳብ የሄድከው ሲለው አይ እያሰብኩኝ አይደለም እንዲሁ ዝም ብዬ ነው፣ ትንሽ ደክሞኝ ነው ሩጬ ስለነበረ ይለዋል። ባህሉም በጣም ጥሩ ነው ያደረከው አሁን። ምክንያቱም ለምን መሰለህ ሰላምንም ራሱ ለመግደል ፈልጌ ነበር፣ ግን ደግሞ እስካሁን ተርፋለች ባለመሞቷ ደስ ብሎኛል። የሚገርም ነገር ቤቱ እኮ ገና በስሟ አልዞረም ሲለው ማለት ይሄ የገዛችው ቤት አዲስ ቤት አይደለም፣ ገና ወደ ስሟ አልዞረም፣ በሰዎቹ ስም ነው ያለው እስካሁን ድረስ ይለዋል። እኮ ለምን እንዴት እስከዛሬ ገና አዲስ ቅርብ ጊዜ አይደለ? አዲስ ቤት ሲገዛ እኮ ጊዜ ይወስዳል ሲለው በቃ እሺ እንደዛ ከሆነ ግን እንደው ሰላም እንደው ግን ልጇን እንደው ምንም አልጠረጠረቻትም ሲለው ረድዴ አምና ተቀብላለች እኮ አሁን እኮ በቃ ቃል የሷ ልጅ ናት። የሚገርም ነገር ተፍ ብላ ምግብ ምናምንም ስትሰራላት ወይ ልጄ አድጋልኛለች እያለች ነው። ግን የሚገርም ልጅቷን በጣም ጎበዝ ናት። ቃል በጣም ጎበዝና ጠንካራ ልጅ ናት። ምክንያቱም እናቷን መስላ ልጅ መስላ ነው የቀረበቻት እሷ።
ገንዘብ አይደለ እንዴ? እሱማ እንኳን እሷ አይደለም ሁላችንስ ለገንዘብ እየሮጥን የሰው ህይወት እያጠፋን አይደል ሲለው፣ ይሄ እኮ የሰው ህይወት ማጥፋት አይደለም። ምክንያቱም እሷ አሁን እዛ ጋር 10 ዓመት የቆየችበትን ብር ነው ይዛ የመጣችው። ስለዚህ እሷን ገለን እኛ ደግሞ እዚህ ጋር እንካፈላለን፣ ሸር እናደርጋለን፣ እኛም እንለወጣለን ይለዋል። ያ ሰው ካጠገቡ ያለውም ሰውዬ ገዳዩም ሀይ በኃይሉ ግን እስከ መቼ ይሆን ሰው እየገደልክ እያስገደልክም የምትኖረው? አንተም አንድ ቀን የእጅን ታገኛለህ ይለዋል። ለማንኛውም እሺ በቃ አቶ በኃይሉ ስትፈልገኝ ደውልልኝ አሁን ልሂድ ሲለው እሺ ይልና ይሄዳል። የሄደው ግን የዳግምን እናት ለማገናኘት ነበረ። የዳግምን እናት ለማገናኘት ወደነ ዳግም እናት ቤት ይሄዳል። ማለትም ወደ ገነት ቤት ሲሄድ የገነት እናት ገነት መሬት ላይ ቁጭ ብላ ካልጋዋ ወርዳ እያለቀሰች ነበረ። እናም በሩን ከፍቶ ሲገባ በጣም ትደነግጥና እሺ የታለ ልጄ የታለ ያመጣኸው ስትሉም አቦ ተረጋጊ ወደዛ ይልና ይገፈትራታል። ግራ ተጋብታ ገነትም ቆይ ልጅሽን አመጣልሻለሁ ብለኝል እንዴ በሐሰት የልጅን እናት አስገድለኸኝ ልጄ እኮ እያለቀሰች ነው ሄደችው ቆይ ምንድነው የምትለው ስትለው ስልኩን አውጥቶ ይደውልና ይሄው ልጅሽን አውሪው ይላታል። ገነትም ልጅ የት ነው ያለኸው ስትል እማ አንቺ ደህና ነሽ አለሽ ፈለኩሽ አጣውሽ ግን አሁን አግኝቼሻለሁ አይዞሽ ይላታል። እናትም እሺ ልጅ